የተወሰኑ ሌላ ተጨማሪ ምርመራዎችን አድርገው ነበረ። ያ ነገር በተደረገበት ሰዓት ላይ ያው ሜርሲ እርጉዝ መሆኗ ታውቋል። ልጄ እኔ እኛ ላይ እንደዚህ አይነት ክፋት ሰው ያስብብናል። በልጆቼ እኔን ይበቀለኛል፣ በልጆቼ ላይ እንዲህ አይነት ክፉ ነገር ይሰራል ብዬ የምጠረጥረው ሰው የለም። ከዛ ውጪ ምንድነው የተፈጠረው? ምንድነው የሆነው በእኔ ላይ? ምናልባት እዛም ራሴን ያገኘሁት ጸበል ቦታ ነው። በጣም ነው ይሄ ለኔ ያስደነገጠኝና ከተፈጸመባት ጥቃቶች ከደረሱባት ነገራቶች አንፃር ሰውነቷ ማለት ያንን እርግዝና የመቋቋም አቅም የለውም። አሸናፊም ያልኩት ልጄን ከመጀመሪያው በእግዚአብሔር አሸንፎ መኖር ይቻላል። ምንም ጥርጣሬ የለኝም። ሜርሲን ስናገኛት የነበረው ነገር አስታውሳለሁ። ከዛ በኋላ ህይወቴ ላይ የተፈጠረው ጨለማ ምንድነው? እስቲ ባካችሁ። እኛ ጋር ግን የሆነው ነገር ደግሞ ከምንም በላይ የከበደ ነው። እኔ በተለይ በልጆች መፈተን ከባድ ነው። ማንም ወላድ በልጅ አትፈተን እና ግን በህይወት አልመጣም እስካሁን። ልጆቼ ህይወት አለ እግዚአብሔር ይመስገን። ነገ ደግሞ ድነው ልጆቼ ከምንም ነገር ወጥተው አጠገቤ እንደሚሆኑ ተስፋ አደርጋለሁ ከእግዚአብሔር ጋር ስለነበር ነው። ታውቃላችሁ ፍላጎቴ የእህቴ እያንዳንዱ ህመም የነበረው ነገር በቃ እሱን እኔ ዋጋ ሳላስከፍል እዚጋ ልጁም ደግሞ ማለት እንዲወርድና እንዲጨናገፍ ይደረግ ቢባል ራሱ አላቅም። እሺ የፈጣሪ ስራ ነው አይደል? አሁን ፈጣሪ ነው ነገሮችን እየሰራ ስላለ ለሱ ልስጥ። ምክንያቱም አሁን ምን በፈጣሪ እጅ ላይ ስላለው እግዚአብሔር ይመስገናሹም ከዛ ሁሉ እንደዛ አድርጎኝ መቼም እናንተም ነበራችሁ ልጄ ላይ ነው የሚሰስተኝ። ልጄ ወዶ አይደለም። አሁን ላይ ትልቁና ዋነኛው የሚያሳስበን ነገር የሜርሲ ጉዳይ ነው። ምንድነው ያ ነገር? ደግሞ የሰማነው ነገር አለ በአሁን ሰዓት ላይ እግዚአብሔር የተመሰገነ ይሁን ደስ በሚል ሁኔታ ሳምሶን በቁጥጥራችን ስር ውሏል። እሰይ ይሄ ነገር ትልቅ ነገር ነው። ይሄ የሁሉም ጸሎት ነው አሁን የሚያጋልጣቸው። አሸናፊ ሰው ጭራሽ የማይታሰብበት ቦታ ነው። አውሬ ብቻ የሞላበት ቦታ ነው ያለው። እንት ይወድቋል። በአስቸኳይ አረኑ ቶሎ እርዳታ ያስፈልጋል። እባክህ ተረጋጋሽ። እኔ የሳምሶን ነገር ነው ከዚህ ሁሉ ነገር የሚገርመኝና በጣም የሚደንቀኝ የሳምሶን ነገር ነው። እኔ ሜርሲን ምን እንዳስነካት እንኳን ምንም ማውቀው ነገር የለም። ከዛ ባለቤቱ ካቶ ሳምሶን ጋር አብራ በቀኝ እጅነት እንደምትሰራም የተወሰኑ መረጃዎች ደርሰውናል። ምን አይነት የተረገመ ሰው ነው? ልጅ አትበይኝ፣ በቃ ተረጋጋ። ልጅ አትበይኝ። ነግሬሻለሁ አይደለ? ቀደም ጀምሮ ተናግሬያለሁ እኮ መሄድ ነው የምፈልገው። በቃ ጊዜ ሜርሲ ተገኘች ወደ ሆስፒታል ገባች ሲባል ነው እሱም የዛለት ነው ሜርሲ ተገኘች እንደዚህ በቃ። ከዛን ቀን በኋላ እኔ የማስበው እሱ ነው። ከሆስፒታል ከመጣ በኋላ ማለት ከሆስፒታል ከመጣ በኋላ ነው እየቀጠለ የነበረው ማለት ነው። በቃ ምንም እኔ ዝም ነው የምለው ቶሎ ብዬ አሽ የሆነ ነገር ሆኗል። በቃ እኔ የምለው ይሄንን ነው። እናንተም እንድትከታተሉ አሁን መልሼ የምጠራዋችሁ እንድታዩት ነው። አባክሽ ማሚ ሰላም ውድ የንስራይን ሁለት ቤተሰብ ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁ? ሰላም ጤና ፍቅር ሁላችሁም ገቤት በአንድነትና በአብሮነት እስካሁን ሰዓት ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን። አሁን ደግሞ ዛሬ ላይ በዚህ ቪዲዮ ተመልሰን መተናል። የመጣንበትም ነገር በጣም የሚገርም ሁኔታ ላይ ነው ያለነው። ማለትም ሰሞኑ ስንለቃቸው የነበሩትን ቪዲዮዎች እየተከታተላችሁ ትገኛላችሁ። ማለትም የያዝናቸው ኬዞች ነበሩ። በጣም
ስለ ሜርሲም ሁኔታ ስለ አሸናፊም ሁኔታ ሁላችሁም ያሉበትን ሁኔታ ለማወቅ በጣም እንደጓጓችሁና በጣም በኮመንት ላይ እየጻፋችሁልን እንደምትገኙ እየተመለከትን ያለ ነው። ስለዚህ ያሉበትን ነገር በይበልጥ ደግሞ ዛሬ ማሚም ካጠገባችን አለች። እናታችንም ያለውን ሁኔታ ሰሞኑን እየተፈጠረ ስለነበረው ነገር እንደገናም ደግሞ አሁን ላይ ምንድነው የተፈጠሩ አዲስ ነገራቶች አሉ። ስለነዛ ነገሮች ደግሞ ቁጭ ብለን የተወሰነ የምናወራበት ሁኔታ ላይ ያለነው። አሁን በረከትም ካጠገብ ይገኛል። እንደምትመለከቱት በመብረቅ ሚዲያም በኩል እየተሰሩ ያሉት ነገራቶችን ስትመለከቱ ቆይታችኋል። አሁን ደግሞ ያው በንስር 2 ላይ ተገኝተናል። ማሚም ሰሞኑን እያሳለፈችው ማለትም አይታችኋል ብዙ ነገር በጣም ብዙ ጭንቀት በጣም ብዙ መከራ ያለች እናታችን ናት እና ብዙ ነገራቶችን እየተጋፈጠች ነው። አሁን ላይ ማለት ጠንከር ማለት ባለባት መንገድ ጠንከር ብላ ከጎናችን ሆና እኛንም እያበረታች ማለት እንደ እናት ራሱ ብዙም ይሆናላ የሆነ ልፍስፍስ አላለችብንም። ከጎናችን ሆና እኛ እንድንጠነክር እኛ ይህንን ስራ እንድንቀጥል እንድንበረታ ሁሌም ከጎናችን ሆና በርቱ፣ አይዟችሁ፣ ፈጣሪ አለ፣ ሁሉንም ነገር ፈጣሪ ነው የሚያሳካው፣ ፈጣሪ ብዙ ነገር ያደርጋል እያለች ከጎናችን ሆና ሁሉንም ነገር ስታግዘን በጸሎትም ስትረዳን የነበረች እናታችን ናት። እንግዲህ በዚያ ቤተሰብ ላይ ደግሞ የተፈጠረውን ብዙ ነገራቶችን ተመልክታችኋል። ማለትም በቃ በአሸናፊም ዙሪያ በሜርሲም ዙሪያ በሚኪም ዙሪያ በጣም ብዙ ነገራቶች ተፈጥሯል። ይህንን ነገር ደግሞ ተመልክታችሁታል። ዛሬ ላይ የተገኘንበት 2 አይነት መረጃዎች አሉ። ስለዛ ነገር ቁጭ ብለን ደግሞ የምናወራ ይሆናል። ያው እንግዲህ እስከዛው ድረስ አብራችሁን ቆዩ ለማለት እፈልጋለሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዲደርስ ይሄ ቪዲዮ ብዙ ሰው ጋር መድረስ አለበትና ሁሌ እንደምላችሁ በጣም ብዙ ሰው ጋር መድረስ አለበት። ምክንያቱም ለሁሉም ሰው አስተማሪ ጠቃሚና ለተለያዩ ሰዎች የሚረዳ ማለት ራሳችን ላይ ያለውን ችግር ጎረቤታችን ላይ ቤተሰቦቻችን ላይ ያለውን ችግር ዞር ብለን ተመልክተን እንድናይና የተለያዩ መፍትሄዎችን እንድንሰጥ የሚያደርገን ስለሆነ ላይክ ሼር በማድረግ ብዙ ቦታ ላይ እንዲደርስ ብዙ ሰዎች እንዲያዩት አድርጉላለሁ። አሁን ቀጥታ ወደ ማሚዬ እመለሳለሁ። ማሚዬ እንዴት ነሽ? እስኪ ሰላም ነው? ሁሉ ሰላም አለን። ያው እንግዲህ ሰሞኑ ትንሽ ጭንቀት ላይ ነበርን። ያው የተለያዩ ነገራቶች ተደራርበውብናል። ማለት በጣም ብዙ ነገራቶች እየተፈታተነን ነው። ብዙ ነገራቶች እየደረሰብን ነው። ብዙ ነገራቶች በቃ ከምንጠብቃቸው በላይ ነገራቶች መስመር እየሳቱ በጣም እያስጨነቀን ያለው ማለት አንቺም ደግሞ እኔ እንጃ በጣም ብርቱ እናት ስለሆንሽ በጣም ጠንካራ እናት ስለሆንሽ ነው እንጂ እንደደረሰብሽ ነገር በጣም ብዙ የሚከብዱ ነገራቶች ናቸው። ማለትም እንደዚህ ለማውራትም የሚከብድ ነገር ነው እያሳለፍሽ ያለሽው። እኔ እንጃ አላቅም። ፈጣሪ ብሎ አሁንም የደስታ ጊዜያችንን እንዲያቀርብ ነው ትልቁ ምኞቴ። አንቺም በልጆችሽ ደስተኛ የምትሆኝበት ጊዜ እንዲቀርብ ነው ትልቁ ምኞቴ እና አሁን ላይ ማሚዬ ሰሞኑን ስለ ሜርሲ ያለችበትን ሁኔታ አውርተናል። ማለትም በስልክም አውርተሻታል። አሁን ላይ የተለያየ ሕክምና እየተደረገላት ነው ያለው። በስልክም አውርተሻታል። እስኪ እሷን ስታወሪያት የተሰማሽን ስሜት ማለትም ቤተሰቦች በጣም ይጨነቃሉ ስላንቺ በጣም በቃ የሚሰማሽን ስሜት እያሰቡት ምን ያህል መጥፎ ነገር እንደሆነ ምን ያህል ከባድ ነገር እንደሆነ እያሰቡት በጣም ብዙ እየተጨነቁ ነው ያሉት እና ያንን ነገር ደግሞ እነሱም ማወቅ ስላለባቸው እስኪ በሰዓቱ የተሰማሽን ስሜት ስታወሪያት የነበረው ነገር እስኪ የተወሰነ ነገር ንገሪያቸው። እኔ በጣም እግዚአብሔርን አመሰግነዋለሁ። ማለትም ተስፋችን እግዚአብሔር ነው። ያኔ አላስገባም ብለውን አሲ ውስጥ ነው ምንድነው ይሄ ከባዱ ክፍል ተኝታ ትንፋሿን እንኳን አልሰማሁትም ነበረ። ያው ባየኋት ቁጥር ከምሳቀቅላችሁ በስልክ እንድገናኝ ስጠነክር ብላችሁ እናንተም እግዚአብሔር ይስጣችሁ ልጆቼ፣ እናንተንም ማደከምኳችሁ፣ እናንተም ልፋታችሁን እግዚአብሔር ቆጥሯል፣ እኔም እግዚአብሔር ሰምቶኛል። እና ባለፈው ሳወራት በስልክ ድምጿ ጥሩ ነው፣ ድምጿን ሰምቻለሁ፣ ተመስገን
ተመስገናለሁኝ ለውጣልኝ ደህና ነኝ ማለቷ ለኔ በቃ ተስፋዬ ለምልሟል። በቃ ልጄን አገኛታለሁ፣ ልጄ ሰላም ትሆንልኛለች፣ ድና ደግሞ ወደ ቤቷ ትመጣልኛለች ብዬ ደግሞ ያውም ጾም ጸሎት ነው። እኔ ወደ እግዚአብሔር ነው የምጮኸው፣ ሌላ ምን አለኝ? ከእናንተ በታች ከእግዚአብሔር በታች ደግሞ እናንተ ደግሞ እግዚአብሔር ስራችሁን ይባርክላችሁ። አሁንም እውነት እኔ እንደዚህ አይነት ክፉ ዘመን ላይ ያለን መሆናችንን አላውቅም ነበረ። እኛ ጋር ግን የሆነው ነገር ደግሞ ከምንም በላይ የከበደ ነው። እኔ በተለይ በልጆች መፈተን ከባድ ነው። ማንም ወላድ በልጅ አትፈተን እና ግን በህይወት አልመጣም እስካሁን ልጆቼ ህይወት አለ እግዚአብሔር ይመስገን። ነገ ደግሞ ድነው ልጆቼ ከምንም ነገር ወጥተው አጠገቤ እንደሚሆኑ ተስፋ አደርጋለሁ ከእግዚአብሔር ጋር። እናንተም በርቱልኝ እና በጣም ደስ ብሎኛል። የሜርሲን ድምጽ ሰማው በጣም ደስ ብሎኛል። እግዚአብሔር ይመስገን። ማሚ ዋናው ነገር እግዚአብሔር የተመሰገነ ይሁን። አሁንም ደግሞ የተሻለ ሕክምና እየተደረገላት ነው ያለው። በቅርብ ደግሞ በሙሉ ጤናዋ ሙሉ ጤነኛ ሆና ወደ ቤታችን ተቀላቅላ ደግሞ ያንን የጤናዋን ምክንያት በማድረግ የተወሰነ የደስታ ፕሮግራም እንደምናሳልፍ ተስፋ አደርጋለሁ። አሁን ደግሞ ሌላም ደግሞ ደስ የሚያሰኝ ነገራቶች አሉ ዛሬ ላይ። እንግዲህ እንደምታውቂው ማሚዬ ይሄን ሁላ ነገር እኛ ላይ ሲያደርጉ የነበሩት ሰዎች ነበሩ። ማለትም አሸናፊ ላይም እንደዚህ እንዲደረግ የተደረገበት ምክንያት፣ ሜርሲ ላይም እንደዚህ ታማ እንድትተኛ ሆስፒታል ውስጥ እንድትቀመጥ የተደረገበት ምክንያቶቹ ማን ናቸው የሚሉትን ነገራቶች ሌት ተቀን እያጣራን ነበር። እንደምታውቂው በተለያየ አይነት መንገድ እነዚህ ወንጀለኞች ለመያዝ ሌት ተቀን እየለፋን ነበር የነበረው። ግን ምንድነው አቅጣጫዎች አሁን ላይ በጣም የሚገርም መስመር እየያዙ መስመራቸውን ወደ አልሆነ ቦታ እየጠቆሙ ነው ያሉት። በፊት ላይም የተወሰነ ጥርጣሬ ነበር። ግን ደግሞ ይህን ያክል ድረስ ይህን ያክል ጭካኔ ይህን ያክል ግፍ ምን በተደረገች ምን በደረሰባት የሚያስብል አይነት ነገር ነው አሁን ላይ እየመጣ ያለው። ማሚዬ ሳምሶን ስለሚባለው ሰው እየተከታተልን እንደነበረ የተወሰነ ታውቂያለሽ። ማለትም ይህንን ጥቃት እያደረሰ የነበረው አካል ማለት ነው። እግዚአብሔር የተመሰገነ ይሁን። ደስ በሚል ሁኔታ ሳምሶን በቁጥጥራችን ስር ውሏል። ይሄ ነገር ትልቅ ነገር ነው። ይሄ የሁሉም ጸሎት ነው። አሁንም የሚያጋልጣቸው አሁንም የሚጣላቸው የልጆች አምላክ የዚህ ሁሉ ህዝብ ጸሎት እግዚአብሔር ተመስገን። እንደዚህ ነው የምለው። አሁን በጣም ከባድ ነበረ። በእርግጥ ማለት ያው እኛ ያሰብናቸው ነገሮች ነበሩ። ብዙ እየሞከርን እየጣርን የነበርንባቸው መንገዶች ነበሩና የዚህ ነገር ሁሉ ማብቂያ የዚህ ነገር ሁሉ መፍቻ ቁልፍ እያንዳንዱ ነገር ያው እኛ ይኖራል ብለን አስበን የነበረው አቶ ሳምሶን ላይ ነበረ። ምክንያቱም ያው እንደምታውቂው ሜርሲንም ማይሆን ነገር አስነክቷት እንድታገባ ሽማግሌ እስከ መላክ የደረሰ ሰው ነው ሳምሶን ማለትና ከዚህ ነገር ሁሉ ጀርባ በቃ እያንዳንዱን ነገር ሲፈጽም የነበረው ለራሱ ጉዳይ ለራሱ ፐርፐዝ ሆን ብሎ አስቦበት ሁሉም ነገር በራሱ እጅ ነበር የሚመስለን የነበረውና አሁን ላይ ደግሞ ነገሮች ተገለባብጠው ወደማይሆን መንገድ እየሄዱ ነበር። ማለት እኔ አሁን በዚህ ልክ ይሆናል ብዬ አላሰብኩም ነበር። በእርግጥ ጥርጣሬዎች ነበሩ። ያው እንደምታውቂው ማንኛ ማለት መርማሪ ሲባል በአንድ መንገድ ብቻ አይደለም የሚመለከተው ነገሮችን እና በየአቅጣጫው በሁሉም በኩል ነው ቼክ የሚያደርገው እያንዳንዱን ማጣራት ያለበትን ነገር ግን አሁን የመጡት ሐሳቦች አሁን እየተደረጉ ይሆኑ ያሉት ይሄ ሁሉ እስካሁን እየተደረገባችሁም ያለው ነገር ሙሉ በሙሉ በአንድ ሰው በኩል ይሆናል ብዬ ማለት እንጃ። በእርግጥ ወደ አንድ ሰው ጥርጣሬ ነበረን፣ ነገር ግን ይሄን ያህል የከፋ ነገር ያደርጋሉ ብለን አስበን አልነበረምና እስቲ ማለት እርስዎ እስቲ ይንገሩ በቤተሰብ መሀል ካሉ ሰዎች እንዲህ አይነት ነገር ሊያደርስባችሁ የሚችል ሰው እንዲህ አይነት ጉዳት ሊያደርግባችሁ የሚችል ሰው እስቲ የምትጠረጥሩ ሰው ካለ ነገር ይመስል ልጄ እኔ እኛ ላይ እንደዚህ አይነት ክፋት ሰው ያስብብናል። በልጆቼ እኔን ይበቀለኛል፣ በልጆቼ ላይ እንዲህ አይነት ክፉ ነገር ይሰራል ብዬ የምጠረጥረው ሰው የለም። በእውነት ነው የምለው። ማለት ምናልባት አንዳንዴ እኮ የሰው ልጅ ማለት በተፈጥሮ ቀናተኛ ነውና አቅራቢያችሁ ካለ ሰዎች ለምሳሌ የሆነ የሚያግዛችሁ ሰው ካለ ያ ሰው እንዳያግዛችሁ የሚፈልግ ሰው ሊሆን ይችላል። አላቅም ብቻ የሆነ እንዲህን ያደርጋል ብለሽ የምታስቢው ሰው ይኖራል ማለት ነው። ምናልባት አሁን አንዳንዴ
አላቅም እኔ ይሄ ነገር በመሆኑ ራሱ ይሄ ነገር ባይሆን ብዬ ነበር እየተመኘው የነበረው እስካሁኗ ሰዓት ድረስ ወንጀለኛው ማን እንደሆነ እስከምናረጋግጥ እስከምናውቃት ሰዓት ድረስ ይሄ ነገር ባልሆነ ብዬ እየተመኘው ነበር። ምክንያቱም አቶ ሳምሶንን በያዝናቸው ወቅት ራሱ በቃ እኔ መጀመሪያ በያዝኳቸው ሰዓት የነበረኝ ደስታ ነበረ። ነገር ግን ነገሮችን ባጣራው ሰዓት ነገሮችን እያንዳንዱን ነገር ባወቅኩኝ ሰዓት ድብልቅልቅ ያለ ስሜት ውስጥ ነበር የነበርኩት። የጠረጠርናቸው ነገሮች እውነት እየሆኑ በቃ መንገዶች ባልተጠበቀ መንገድ ወደ አንድ ሰው እያመሩ ነበር ይሉት። ይሄ ሁሉ ነገር ሲያደርግባቸው የነበረው እንግዲህ ማለት በሚገርም ሁኔታ የእናንተ የቅርብ የሆነ ሰው ነው ይሄን ነገር ሲያደርግባቸው የነበረው። በጭራሽ ሊሆን አይችልም። ነገር አሁን እንደዚህ ብለን ከመውራታችን በፊት እስኪ አሁን ላይ ደግሞ ደስ የሚል ሌላ ነገር አጋጥሞናል አይደለ? ምንድነው ያ ደግሞ ደስታችን? አሸናፊ የተወሰነ ለውጦችን አግኝቶ ወደ ቤት እንደተመለሰ እስኪ ለቤተሰቦች አሳውቂልኝ። በጣም እግዚአብሔር ይመስገን። አሁንም እግዚአብሔር እኔ እኮ ነገርኩ። እኔ አሸናፊም ያልኩት ልጄን ከመጀመሪያው በእግዚአብሔር አሸንፎ መኖር ይቻላል። ምንም ጥርጣሬ የለኝም። ፈተና ይበዛል፣ ወጀብ ይበዛል እና እግዚአብሔር ይመስገን አሹም ከዛ ሁሉ እንደዛ አድርጎኝ መቼም እናንተም ነበራችሁ ልጄ ላይ ነው የሚሰስተኝ። ልጄ ወዶ አይደለም የሆነ ነገር እንደሆነ ተሰምቶኛል። ከዛን ጊዜ በኋላ እንደዛ እንደሆነ እኔም መጠርቼ ወደ ኋላ ኑልኝ ብዬ ነገርኳችሁም እንደዛ ነው። አሁን ደግሞ እግዚአብሔር ይመስገን ጸበልም ቆይቶ በመምጣቱ ጥሩ ያለው ነገር በጣም ጥሩ ነው። እግዚአብሔር ይመስገን። በቃ እኔ ለሁሉም ከኔ ጋር ለተጨነቀ ሁሉ እውነት በጣም ነው የማመሰግነው። አሁንም ጸሎታቸው አይለኝ። እውነት የወለደ ሰው ከባድ ነው። እኔ ልጆቼ ለክፉ እስከ መጨረሻው እንደማይሆኑብኝ አምናለሁ። የህዝቡም ጸሎት የኔም ጸሎት እግዚአብሔር ይሰማዋል እና አሽዬ እግዚአብሔር ይመስገን ደስ ብሎኛል። ምንም አይሆንብኝም። ለውጥ አለው። በጣም ትልቅ ለውጥ ነው ያለው። እንግዲህ ቤተሰቦቻው እንደሰማችሁት ነው። ማለትም አሸናፊ ላይ የደረሰውን ነገር ታውቁ ነበረ። የተለያዩ አይነት ባዕድ አምልኮ ስርዓት በማድረግ የተለያዩ አይነት ነገራቶችን በማድረግ የተወሰነ ለአይምሮ ላይ ችግር እንዲፈጠር ምናምን ያደረጉት ነገር ነበረ። ግን ያ ነገር ከፈጣሪ ጋር እግዚአብሔር የተመሰገነ ይሁን የሚያስፈልገውን የእምነት አገልግሎት በማግኘት ጸበል በመጠመቅ የተለያዩ ነገራቶችን በማድረግ አሁን ላይ ከነበረበት ሁኔታ ኦልሞስት ሙሉ ለሙሉ ማለት በሚቻልበት መንገድ ለማገገም ችሏል። ማለትም ያለው ነገር ወደ ጤናው ተመልሶ ወደ ቤቱ ገብቷል። ያ ነገር በጣም የሚያስደስትና በጣም ደስ የሚያሰኝ ነገር ነው የተፈጠረው። ግን ደግሞ በቃ በጣም ዛሬ ላይ በጣም ደስተኞች ነን። ምክንያቱም ያው የተለያዩ ችግሮች ቢኖሩብንም የተለያዩ ነገራቶች እየተደራረቡ ቢመጡ ይሄ ነገር ማለትም በቃ የተለያዩ መጥፎ ሰዎች እኛን ከመከታተል እኛ ላይ ጉዳት ከማድረስ እኛ ላይ የተለያየ ነገር ከማድረግ የሚቆጠቡ ስላልሆነ የሚያበቃ ነገር አይደለም። እኛም ደግሞ ይህንን ነገር እስከ መጨረሻው ድረስ መታሰር ያለበት እንዲታሰር የተለያየ ቅጣቶችን መቀበል ያለበት ሰው ቅጣቶቹን እንዲቀበል እያደረግን የምንቀጥል ይሆናል። ከዚህ በኋላም በእንደዚህ አይነት መንገድ እንሄዳለን። እንደገና ደግሞ የተጎዱ ሰዎች ደግሞ እንባቸው ታብሶ ቤታቸው በደስታ ተሞልቶ ሰፈሩ አቅራቢያቸው ዘመድ አዝማዳቸው ሁሉ በደስታ የሚያሳልፉበት ጊዜ ይህ የደስታ ዘመን የሚሆንበት ጊዜ ነው የምንናፍቀው በይበልጥ። ማለትም ሁሉም ቤት ላይ ደስታ ብቻ እንዲኖር ነው የምንፈልገው። ሁሉም ቤት ደስታ፣ ፍቅር፣ ጨዋታ እንዲኖር ነው የምንመኘው። ለዛ ነው ደግሞ እኛ ሌት ተቀን እየለፋን ያለነው፣ ሌት ተቀን እየጣርን ያለነው ሁሉም ቤት የደስታ ብርሃን እንዲገባ ነው። ሁሉም ቤት የደስታ ብርሃን አንኳክቶ እንዲገባ ነው የምንፈልገው። አላማችን ይሄ ነው። ይህንን ነገር ይዘን ነው እየተከተልን ያለነው።
በዛ መሃል ላይ የሚያጋጥሙን ነገራቶች አሉ። እነዛን ቻሌንጆች ደግሞ ከእግዚአብሔር ጋር እግዚአብሔር ረድቶን እየተወጣናቸው እንገኛለን። በቀጣይ ደግሞ ስለ ሜርሲም አንዳንድ ነገራቶች አሉ፣ አዳዲስ ነገራቶች የሰማናቸው ነገራቶች አሉ። ስለሱም ደግሞ ማሚዬ የምናወራ ይሆናል። ግን ደግሞ ከዛ በፊት በረከት ያው ኦዲየንስም የሚጠብቀን ስለሆነ አሸናፊን ያው አስገብተን ትንሽ ያው ለተወሰነች ደቂቃ ያው ኦዲየንስም እየተጨነቀ ስለነበረ ከኛ እኩል እየተጨነቀ ስለነበረ ማሚዬ ትንሽ አስገብተን ደግሞ ስላለው ስለ ጤናው ሁኔታ ብናሳውቃቸውና እሱንም ብናዋራው ብዬ አሰብኩኝ። ደህና ነው ይሁት፣ ደስ ይበላቸው። የኔ ብቻ አይደለም፣ የኔ ልጅ ብቻ አይደለም፣ የህዝብ ልጅ ነው። እሺ ቤተሰቦች ማለት ያው አሁን ላይ ለእናንተ ማሳየት ስላለብን እናንተ ይህን ነገር ስለምትጠብቁ በጉጉት ሆናችሁ ስለምትጠብቁ በጸሎታችሁ እያገዛችሁ በሁሉ ነገር አብራችሁን እየሆናችሁ በሐሳብ በአስተያየት በእያንዳንዱ ነገር አብራችሁን እየሆናችሁ ስላለ በእርግጥ አሸናፊ አሁን ላይ እግዚአብሔር ይመስገን ማለት በጥሩ ሁኔታ ላይ የሚገኘው ግዴታ ለእናንተ ግን ማሳየት ስላለብን ነው። አሁን ላይ ብዙም ልናስጨንቀውም አንፈልግም በዚህ ሰዓት ላይ ምክንያቱም ያው እረፍት ማድረግ እንዳለበት ተነግሮናል ማለት ነው። ስለዚህ ነገር ግን ለእናንተ ማሳየት ስላለብን አሁን ያለበትን ሁኔታ ባለፈው ቪዲዮ እንግዲህ እንዳያችሁት ከሆነ በታመመ ወቅት እኔን ለመምታት እስከ መድረስ ነበር የደረሰው። ያ ያረጉበት ነገር ነው ይሄን ሁሉ ሲያስደርገው የነበረው። ማሚንም ለማነቅ ሞክሮ ብዙ ነገር ሲያደርግ ነበር። ይሄ ሁሉ ነገር ደግሞ እያስደረገ የነበረው ያ የተደረገበት ነገር ነውና አሁን ላይ ደግሞ ምን አይነት ሁኔታ ላይ እንዳለ ጭንቅላቱ እንዴት እንደተመለሰ እንዴት መመለስ እንደቻለ ያለውን ነገር ያው ከቢያንስ ከሚያወራው ነገር እናንተም ማወቅ መረዳት ስለምትችሉ ያው እሱን አስገብተን ያለውን ነገር እንነግራችኋለን እናሳያችኋለን ማለት ነው ቤተሰቦቼ። በተጨማሪም ያው እንደምታውቁት አሁን ላይ ንስር አይን 2 ላይ ሳሚ እየሰራ ነው ታውቃላችሁ። ያው በአሸናፊ ህመም ምክንያት ነው ሁሉ ነገር እየሆነ ያለውና እኛም ማድረግ ያለብን መጣር ያለብን ጥረቶች እየጣርን ነው ታውቃላችሁ። ከአጠገቤ ነበር ሳሚ በሁሉም ነገር ከአጠገቤ ቢሆን ለምሳሌ እኔ በጣም ነው የሚመቸኝ አጠገቤ ሲሆን ብዙ ነገር ያቀልልኛል ብዙ ነገር ይሰራልኛል። ነገር ግን በዛ በኩል መሰራት ያለበት ነገር ስላለ አሸናፊ ወደ ጤንነት ውስጥ ይመለስ ነገሮች እስኪስተካከሉ ያው እሱም ከአጠገቤ ርቆ ማድረግ ያለበትን ነገር በጎን እያደረገ ይገኛል። በዚህ አጋጣሚ ያው እንድታመሰግኑልኝ ፈልጋለሁ ማለት ነው። ስለዚህ አሁን ላይ ያው እናንተም እንድታዩት እስቲ አሸናፊ ላስገባውና ደግሞ ትንሽ ከሱ ጋር ቆይታ እናደርጋለን ማለት ነው ቤተሰቦቼ። ምናልባት ሳሚ የምትጨምርላቸው ነገር ካለ? እኔ እንኳን ምንም የምጨምረው ነገር የለም። እስኪ ይዩትና ደግሞ ያው እንደተባለውም ትንሽ የተወሰነ ረፍት ያስፈልጓል ተብሏል። ግን ደግሞ 1 ደቂቃም ትሁን 2 ደቂቃም ትሁን ለነሱም መንፈሳዊ እርካታና መንፈሳዊ ሰላም ይሰጣቸዋል ብለን በማሰብ እስኪ አስገብተነው ደግሞ ያለውን ነገር እኔ እሺ እንግዲህ ውድ ቤተሰቦቻችን አሸናፊ ይኸው እንግዲህ በስተመጨረሻ አጠገባችን ቁጭ ብሎ ነው የሚገኘው። እስኪ እንግዲህ ያው እናንተ አሁን ምን እያሰባችሁ እንደሆነ ማለት መገመት አይከብድም። ስላለው ሁኔታ ለማወቅ በጣም ጓጉታችሁ እየጠበቃችሁት እንደሆነ ተስፋ አደርጋለሁ። ቀጥታ ወሬ አላበዛባችሁም፣ ቀጥታ ወደሱ ነው የምገባው። እሺ እንኳን በሰላም እንኳን ደህና ቆያችሁ። በጣም ነው የማመሰግነው ወንድሞቼ። በዚህ ሰዓት ላይ በቃ ራሴን በማቅበት ሰዓት ካጠገቤ በጣም የምወዳችሁ ወንድሞቼን በማግኘቴ እናቴን በማየቴና ከዛም በተጨማሪ ደግሞ የናፈቁኝን ቤተሰቦቼን በዚህ ሰዓት በመቀላቀሌ በጣም በጣም ነው ደስ ያለኝ። ዳግም እንደተፈጠርኩ ቆጥራለሁ። ያው በእኔ ላይ በጣም ከባድ ፈተና ነው እየበዛ ያለው በእኛ ቤተሰብም። ግን ያው የምረዳው እንዴት ነው ወርቅ በእሳት ይፈተናል አይደል? ስለዚህ እኛ የወርቅ ባህሪ ነው ያለን፣ እየተፈተንን ያለ ነው ልክ እንደ ወርቅ ነውና የበለጠ ማንነታችንን እያጠነከርን እንሄዳለን እንጂ ወድቀን የምንቀርበት ሁኔታ የለምና በጣም አመሰግናለሁ ከኔ ጋር ስላላችሁ። ግን ያው አንዳንድ ዛሬ ደግሞ ጥያቄ ሆኑብኝም ጉዳዮች ስላሉ ነው ያው ለቤተሰቦችን መቅረብ አለብኝ ስትሉ እኔም መስማት የምፈልጋቸው ጉዳዮች አሉ። እናቴን ጤንነት እያየሁ ነው ማይ በጣም ደስ ብሎኛል። እንደዚህ በርተተሽ ማለት በጣም የኛ ነገር ለሷ በአጠቃላይ ሞት እንደሆነ ታውቃላችሁ። ማትቋቋመው
ጉዳይ ነውና እንግዲህ እስቲ ከተፈጠረበት ጊዜ ጀምሮ ያለው ነገር ምን እንደሆነ ለኔ ከእናንተ አንደበት ያንዳንዱን ነገር መስማት ፈልጋለሁ። ከኔ ማወቅ የምትፈልጉት ነገር ካለ እንግዲህ ለቤተሰቦቻችንም እንዳላችሁት ከሆነ መናገር እፈልጋለሁ። ማለት እሺ ዛሬ ላይ ማለት ይሄ ቀን በመምጣቱ ያው ብዙ የምንጠብቃቸው ቀናቶች አሉ። ከምንጠብቃቸው ቀናቶች ውስጥ ደግሞ ለምሳሌ አንደኛው ቀን የዛሬ ቀን ነው። ይሄ ቀን ማለት እንግዲህ ያ ሁሉ ነገር አልፎ ያ ሁሉ ያልጠበቅናቸው ነገሮች ተፈጽመው አልፈው ዛሬ ላይ ደግሞ አንተን ትክክለኛው አሸናፊን ከኛ ጋር ሆኖ በማግኘታችን መጀመሪያ ደረጃ ላይ የሁላችንም ደስታ የኛም ደስታ የቤተሰቦቻችንም ደስታ ስለሆነ ሁላችንም እንኳን ደስ አለን ለማለት ፈልጋለሁ ማለት ነው። ፈጣሪ በጣም ይመስገን፣ ክብሩን እሱ ይሰጥ። በጣም ያው ማሚም ብቻ እኔ ላንቺ እግዚአብሔር የሰጠሽን ጽናት ላንቺ የሰጠሽን ብርታት አላቅም ለሁላችንም ሰዎች ይሄንን ጽናት ይሄንን ብርታት ይሄንን ነገር ለሁላችንም ቢሰጠን ዛሬ ላይ የት እንደምንደርስ ምንም ማንም መመገመት የሚችለው ነገር ነውና ማየተንካራ ነው። አበርትተሽ ስላበረታሽን በዚህ አጋጣሚ አንቺንም ለማመስገን ፈልጋለሁ ማለት ነው። እግዚአብሔር ይመስገን። እና በቃ ዛሬ ላይ ለደረስንበት ቀን ለሁሉም ነገር የማሚ ብርታት የማሚ ጥንካሬ ከምንም በላይ ነውና በዚህ አጋጣሚ በድጋሚ ማሚ ላመሰግንሽ እወዳለሁ ማለት ነው። አሸናፊም በመመለስህ አሁን ላይ በቃ በጣም ደስተኛ ነኝ። ፈጣሪ ብሎ ደግሞ ሙሉ ለሙሉ እግዚአብሔር ከዚህ ነገር ጨርሶ ድነህ ከሁሉም ነገር ተላቀህ ወደ ራስህ ተመልሰህ ደግሞ ከኛ ጋር ሆነህ እነዚህን የተረገሙ ሰዎች አረመኔ የሆኑ ሰዎች ጨካኝ የሆኑ ሰዎችን ማሳደድህን እንደምትጀምር በቅርቡ ያው እተማመናለሁ ማለት ነው። አዎ ማለት እኔ በነገራችሁ ላይ ሁሌም የማስበው ሁሌም ኃላፊነቴን ለመወጣት ነው። ግን እስቲ እንደው በጣም ግራ ገብቶኛል። ምናልባት ሜርሲን ያው ለመፈለግ ሄደናል። ስለ ሜርሲን ጉዳይ አንዳንድ ነገሮች በተወሰነ መንገድ ነግራችሁኛል። ዛሬ በደንብ እንድትነግሩኝ እፈልጋለሁ። ከዛ ውጪ ምንድነው የተፈጠረው? ምንድነው የሆነው በእኔ ላይ? ምናልባት እዛም ራሴን ያገኘሁት ጸበል ቦታ ነው። በጣም ነው ይሄ ለኔ ያስደነገጠኝና የበፊት ትንሽ ጭንቀት ስለነበረብህ ያ ነገር ስለተፈጠረ ነው። ለዛ ነው። ግን ጸበልን ተከታተል፣ ከዛ ውጪ ደግሞ ያው ጊዜው ሲደርስ የምትሰማው ነገር ይሆናል ነው እየተባልኩ የነበረውና ለኔ በጣም ግራን የገባኝ እንዴት በምን አይነት ሁኔታ ነው እዛ ቦታ ልገኝ የቻልኩት? ወይስ እኔ የዚህን ያህል በጭንቀትም እኮ ማንኛውም ሰው እንደሚጨነቀው ተጨነቅያለሁ በእርግጥ ለእህቴ። ግን ራሴን እስከ መሳት ምንድነው ራሴን ስቼ ጸበል ቦታ ራሴን ሳገኘው ጥያቄዎችን ሊመለሱ አልቻሉምና መጀመሪያ በቃ የፈጣሪ ጥያቄ ይመለስልህ ግድልም ምናምን እያላችሁኝ ነበርና እኔ አልቻልኩም። በጣም እያሰብኩ ሰሞኑን በጣም እያሳሰበኝ ስለነበር እስቲ ስለኔ ምንድነው የተፈጠረው? ሜርሲን ስናገኛት የነበረው ነገር አስታውሳለሁ። ከዛ በኋላ ህይወቴ ላይ የተፈጠረው ጨለማ ምንድነው? እስቲ ባካችሁ። እሺ ያው ብዙ ነገራቶችን እኮ አሳልፈናል። ያው ታውቃለህ፣ ከዚህም የከፉ ከዚህም የባሱ በጣም ብዙ ነገራቶችን አሳልፈናል። በጣም ብዙ ቻሌንጆችን፣ በጣም ብዙ ስቃዮችን፣ በጣም ብዙ መከራዎችን፣ በጣም ብዙ ለወሬ የሚከብዱ አይነት ድርጊቶችን አሳልፈናል። ፈተና ደግሞ እኛ ጋር ሁሌም ከጎናችን ሆኖ የሚሄድ ነገር ነው። ምክንያቱም እኛ የምናደርገው የምንሰራው ስራ ሁሌም ፈተና አለ። ሁሌም ከፈተና የሚላቀቅ ስራ አይደለም እየሰራን ያለን። በጣም ብዙ ነገራቶች ያጋጥሙናል እና ይሄ ደግሞ እኔ ልልህ የፈለኩት ምንድነው የፈተናው አይነቶች ይለያያሉ። የሚያጋጥሙን ችግሮች አይነታቸው ይለያያል እንጂ ችግር ሁሌም እኛ ጋር አለ። ምክንያቱም ምንድነው ያ ችግር ሁሌም እኛ ጋር የሚኖረው እኛ ማንም ሰው እንዲቸገር፣ ማንም ሰው እንዲጎዳ፣ ማንም ሰው እንዲያለቅስ፣ ማንም ሰው እንዲያዘን ስለማንፈልግ ነው። ለዛ ስለሆነ ደፋ ቀና የምንለው። በዛው ልክ ደግሞ መጥፎ ሰዎች አሉ፣ በጣም ብዙ ክፉ ሰዎች አሉ። ይህንን ነገር የሚፈታ ሳሚ አንተ በጣም ደጋግሜ ነው እየጠየኳቸው የነበረውና እስቲ እኔ አሁን ዛሬ ጊዜ ደርሷል ብዬ አስባለሁ። የተፈጠረውን ነገር ምንም ሳታስቀሩ እንድትነግሩኝ የምፈልገው እንዴ እኔ
የት እንደነበርኩ እኮ ነው ግራ እየገባኝ ያለው እንዴ። የሆነ ማለት ነፍሴ እንዳልሞተች አውቃለሁ፣ ግን በቃ በአካሌ ላይ በሁሉም ነገሬ ላይ ምንም ማዘዝ አልችልም። እና እስቲ ባካችሁ በቃ ንገሩኝ። ጊዜው አሁን የደረሰ ይመስለኛል። እኔ ከዚህ በላይ ስለሆነው ስለተፈጠሩት እያንዳንዱ ነገሮች እንድትነግሩ ይፈልጋል። ይኸውልህ ማለት አሁን ላይ ማለት ስለኛ አንተ እኔ ሲጀመር ይሄን ነገር መጠየቅህ በራሱ ለኔ ትልቅ ነገር ነው፣ በጣም ትልቅ ነገር ነው። ይሄን ነገር አስታውሰህ መጠየቅ፣ ይሄን ነገር እንደዚህ ይሁን ማለትህ በራሱ ለኛ ትልቅ ነገር ነው። ለኛ ብቻ አይደለም ለተመልካቾቻችንም በጣም ድንቅና በቃ ደስ የሚል ነገር ነው። እስካሁን ይሄ ነገር ብቻ ለኛ ተመስገን የሚያስብለን ነገር ነው። አንዳንዴ ምን አለ መሰለህ ሁሉም ነገር በጊዜው እንደሚሆን ታውቃለህ አይደል? ጊዜው ደርሶ እኛ ማናረገው ነገር አለ እስኪ ንገር። እስካሁን በስራ ከመጣናቸው ጊዜያቶች ሁሉ እስካሁን ካደረግናቸው ነገር ሁሉ ያለ ጊዜው ያደረግነው ነገር አለ? ልክ ነህ። ግን እኔ እስካሁን ለምንድን ነው ከእናንተ ጋር ያልነበርኩት? የዚህን ያህል እኔ ላይ ምንድን ነው የተፈጠረው? በቃ እኮ ይሄ ስሜት ስለተሰማህ ብቻ ነው። ለምሳሌ ውስጤ ያለውን ደስታ ልነግርህ አልችልም። ነገር ግን አንዳንድ ነገሮች ማወቅ ያለብህ ጊዜዎች ሲደርሱ እያንዳንዱን ማድረግ ያለብህን ነገር አድርገን ማወቅ ባለብህ ሰዓት ሁሉንም ነገር ማወቅ አይቀርም። ያው ታውቃለህ ያሉት አሁን የእምነት ክትትልህ አሁንም ሂደት ላይ ነው ያለው። ጸበልም እየተመላለሰ ድጋሚ ይጠመቅ ነው ያለው። ሁሉም ነገር መስመሩን ይዞ እየሄደ ነው ያለው። ስለዚህ ጊዜው ሲደርስ ደግሞ እኛ ስናምንበት ሁሉንም ነገር እርግጠኛ በሆንን ሰዓት ሁሉንም ነገር ምን ነግርህ ነው የሚሆነው ማለት ነው። ስለዚህ የሚደበቅ ነገር ምንም ነገር አይኖርም። እሺ ይሄ ከሆነ ቢያንስ እኔም ማላቃቸው ነገሮች አሁን የሜርሲን ጉዳይ እስካሁን ማወቅ የምፈልገው ጉዳይ ምን ላይ ነው ያለችው እህቴ? መቼም በህይወት እንዳለች እርግጠኛ ነኝ። ያው እሺ ስለሷም እኮ በስልክ እንታገኛት አድርገን አውርታታል። ያለችበትን ሁኔታ አሳውቃለች አይደል? አሳውቃኛለች። ያው አሁን ደግሞ ማለት ሕክምና እየተከታተለች ነው ያለችው። የተሻለ ሕክምና እያደረገች ነው የምትገኘው። ያንን ነገር እያደረገች ነው። ዛሬ ላይ አንተንም እዚህ ጋር ቁጭ አድርገን ስላለው ነገር እንደዚህ ትንሽም ቢሆን እንድናወራ ያደረግንበት ምክንያት ያው ቤተሰቦችም እንደምታውቀው ሁልጊዜም ከጭንቀታችን እኩል እየተጨነቁ ደስታም ሲኖር ከኛ ደስታ ጋር እኩል እየተደሰቱ ሁሌም አብረውን የሚቀጥሉ ቤተሰቦች ስላሉ ነው። ያንን ነገር የኛ ጭንቀታቸው ስለሆነ ያለውን ነገር እናሳውቃቸው በሚል ነው። እና አሁን ነገራቶች መስመር እየያዙ ነው ያሉት። መስመራቸው ጥሩ በሆነ መንገድ እየሄደን ያለው ያ ነገር ደግሞ በጣም ደስ የሚል በጣም አሪፍ ነገር ነው። ያንን ነገር ግን በነገር ላይ ሳሚ ትንሽ ያው ከተረጋጋው በኋላ ስላለው መረጃም ለማጣራትም ቪዲዮዎችን ለማየትም ምናምን ፈልጌ ነበር። ግን ያው ትንሽ መረጋጋት አለበት። እዛ የእምነት አባቶችም ያው ትንሽ ተግሳጽ ምናምን ነበርና ግዴታ ትንሽ መሄድ አለበት የሚባል ነገር ስለነበር ነው። እኔ ታውቃላችሁ ፍላጎቴ የእህቴ እያንዳንዱ ህመም የነበረው ነገር በቃ እሱን እኔ ዋጋ ሳላስከፍል አሁን ይኸውልህ እንኳን አይወስደኝም። አሁን አንተ ትንሽ ጊዜ እንድትረጋጋ ነው። ይሄንን ነገር ጨርስ። የእምነት አባቶች ያሉህን አድርግ የተባልከውን ነገር አድርገው። ያንን ነገር ነው ማድረግ ያለብን። ቪዲዮም የተለያየ ነገራቶችም እንዳትጠቀም ያደረግነው ለራስህ በማሰብ ነው። ምክንያቱም ጊዜው አሁን ስላልሆነ ነው። ይህንን ነገር እንዳታረግ። ይሄንን ነገር የከለከሉት አባቶች አሉ። ያንን ነገር ደግሞ መቃወም አንችልም። አሁን ደህና ነህ እና ይሄንን ነገር እኮ ነበር ስንጠብቅ የነበረው። ወደዚህ መመለስን ነበር ስንፈልግ የነበረው። ስለዚህ ደግሞ ነገራቶች በሂደት ይስተካከላሉ። በሂደት የሚሆን ነገር አለ። ስለዚህ ለዚህ ነገር እንግዲህ እንድታመሰግናቸው ፈልጋለሁ። በጣም እየተጨነቁ ነበር። በጣም ስላንተ እያሰቡ ነበረ። ለነሱ ያለን አስተያየት ስጣቸውና ያው እንግዲህ እንትን ማለት እንችላለን። እሺ እንግዲህ ባላችሁት መንገድ ልሂድ። ምክንያቱም እስካሁን ያላችሁኝን ነገር ነው ያረኩ ያለሁት። እንግዲህ ያው ስለኔ የምታስቡ ውድ ቤተሰቦች በጣም አድርጌ ነው ማመሰግናችሁ። እባካችሁ በቃ ነሳሚን ነብይኪን አግዙልኝ በምትችሉት አቅም። በቃ ስለኛ ቤተሰብ ታውቃላችሁ፣ ስለኛ መከራ የሚደርሰውን ታውቃላችሁና እኔ የእናንተን እገዛ በጣም ፈልጋለሁ። ከዛ ውጪ ግን ለሁለታችሁም አሁን አደራ መስጠት እንፈልገው በዚህ ምናልባት የሚያረጋጋችሁ ነገር እንዳይኖር። እኔ ደህና ሆኜ ስላወራኋችሁ ደህና ነኝ ማለት አይደለም።
ውስጤ በጣም 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 ቆስሏል። እያንዳንዱን ነገር ደግሞ አላቅም። እሺ የፈጣሪ ስራ ነው አይደል? አሁን ፈጣሪ ነው ነገሮችን እየሰራ ስላለ ለሱ ልስጥ። ምክንያቱም አሁንም እኔ በፈጣሪ እጅ ላይ ስላለው ኃይሌን እንደዚህ ብዬ ስሜቴን እንትን ማለት አልፈልግም። ግን በቃ እናንተ ታውቃላችሁ የኔ ቀኝና ግራ እጅ ናቸው አይደለ? ታውቃላችሁ ጉዳይ ላይ እኔ ያስኳቸው በተለይ እኛን ቤተሰብ በተመለከተ ያሉትን ነገሮች እባካችሁ ወንጀለኞችን በቃ እሺ፣ ስለ ይሄን ነገር በቃ አሁን ላይ እረፍት እንድታረግ ብቻ ነው የምንፈልገው። እኛ ማድረግ ያለብን ነገር ሁሉ የምናደርገው ስለሆነ እባክህ እንደውም አሁን ተነስና ብታርፍ ይሻላል። እና ተነስ። በጣም አመሰግናለሁ። እሺ እንግዲህ ውድ ቤተሰቦች የነበረውን ነገር ተከታትላችሁታል። ማለትም አሸናፊ ያለው ለውጥ በጣም የሚያስደስትና አሪፍ የሚባል ለውጥ ነው ያመጣው። ማለትም ከነበረው ነገር ባለፈው ከተፈጠረው ነገር በጣም ትልቅና በጣም አሪፍ የሚባል ለውጥ ነው ያመጣው እና ደግሞ ዛሬ ላይ አሁን ማለት ማሚን አስቀምጠን አሸን ባለበት ማናወራቸው ምክንያቶች አሉ። ማለትም ትንሽ ደግሞ ማሚም ያለችበት የጤና ሁኔታ ትንሽ አሳሳቢ ስለሆነ ለሷም መንገር ከብዶናል ይህንን ነገር እና ማለት አሁን ላይ ቀደምም ለማውራት ጀምረ ነው ነበረ፣ ግን ደግሞ መሆን እንደሌለበትም ስላሰብን አስቀርተነዋል። ማለትም ማሚ አሁን ያለችበት የጤና ሁኔታ ትንሽ ብዙም ጭንቀቶችን ብዙ መጥፎ ነገራቶችን መስማት የለባትም። ማለትም በቃ ይበቃታል። ከዚህ በኋላ ግዳጅ ካልሆነ በጣም ላፊ ነገር ካልሆነ በስተቀር ከዚህ በኋላ ደስታዋን ብቻ ነው እንድትሰማ የምናደርገው። ማድረግም ያለብን ከዚህ በኋላ ይሄን ነገር ነው። የደስታዋን ፍንጮችን እየፈለግን ከዚህ በኋላ ቃሌድኗን ደስተኛ ሆና ጭንቀቶቹን እኛ መወጣት ባለብን መንገድ እንወጣዋለን። ግን ለማሚ ከዚህ በኋላ መስማት ያለባት ደስታና ደስታ ስለሆነ ከዚህ በኋላ ደስታዎችን ብቻ ነው ልናሳያትና ልናሰማት የሚገባው በሚል ያስቀረናቸው ነገራቶች አለ። አንደኛውን ነገር ትንሽ ላውራላቸውና የቀረው ነገር ደግሞ አንተ ትነግራቸዋለህ። እስኪ ማለት ምንድነው የተፈጠረ ነገር አለ? ምንድነው የተፈጠረው ነገር? ያው እንግዲህ ከዚህ ሁሉ ሴራ ጀርባ ያለችዋ የታረቀኝ ሚስት ማለትም የአሸናፊ የአጎታቸው ሚስት እንደሆነች ያው ፍንጮቹ እንዳለ ወደሷ ጠቁመዋል። ያው በዚህን ያህል ልክ ክፋት፣ በዚህን ያህል ልክ ጭካኔ፣ በዚህን ያህል ልክ መጥፎነት ያማል፣ ይከብዳል። በዛ ላይ በቤተሰብ ሲሆን በገዛ ቤተሰብ ሲሆን በጣም የሚከብድ ነገር ነው። እሱ እንዳለ ሆኖ አሁን ላይ ትልቁና ዋነኛው የሚያሳስበን ነገር የሜርሲ ጉዳይ ነው። ምንድነው ያ ነገር? ደግሞ የሰማነው ነገር አለ በአሁኑ ሰዓት ላይ ማለት የተወሰነ ጤናዋ እየተመለሰ እየታከመች ሕክምናዎችን እያገኘች ነው ያለችው። ግን ደግሞ በጣም የሚያስደነግጥና ግራ የሚያጋባ አይነት ነገር ነው የሰማነው። ማለትም የተለያዩ የጤና ለውጦች የጤና ሁኔታዋ የተለያየ ምልክቶችን ዶክተሮች ባዩበት ሰዓት ላይ ምንድነው የተወሰኑ ሌላ ተጨማሪ ምርመራዎችን አድርገው ነበረ። ያ ነገር በተደረገበት ሰዓት ላይ ያው ሜርሲ እርጉዝ መሆኗ ታውቋል። ግን አሁን ላይ ትልቁና አሳሳቢው ነገር ምንድነው መደረግ ያለበት የሚለውን ነገር ነበር። ከዶክተሮች ጋር ያለውን ሁኔታ የተመካከርና ብዙ ነገራቶችን እያደረግን ነው የምንገኘው። ማለትም ሰውነቷ እንጃ ከተፈጸመባት ጥቃቶች ከደረሱባት ነገራቶች አንፃር ሰውነቷ ማለት ያንን እርግዝና የመቋቋም አቅም የለውም። ማለትም በጣም ከባድ ሁኔታ ላይ ነው ያለችው። ያንን ነገር ተቋቁማ ያንን ጽንስ ይዛ የመቀጠል ሁኔታ አቅም የላትም ነው የሚያሳዩት የተለያዩ ምልክቶች። ወደ ሌላው አማራጭ ደግሞ ስንመጣ ያንንም ነገር ደግሞ ማለት በጣም የሚከብድ ነገር ነው። እዚህ ጋር ልጁም ደግሞ
ማለት እንዲወርድና እንዲጨናገፍ ይደረግ ቢባል ራሱ አሁንም ለዛም ደግሞ አቅም ያስፈልጋል። ለዛም ጠንካራ መሆን መቻል አለባት እና በጣም ግራ ገብቶንና በጣም ጭንቀት ውስጥ ላይ ነው ያለነው። በእንደዚህ አይነት መንገድ ላይ ነው ያለነው። ይህንን ነገር አሁን ለማሚ መናገር በጣም የሚከብድ ነገር ነው። ማንም ማወቅ የለበትም። እኛ እዚህ ጋር የሕክምና ባለሙያዎችን አሰማርተን የተለያዩ ዶክተሮች እየተጠሩ አሁንም ድረስ ያንን ነገር እየተካሄደ ነው ያለው። ግን ደግሞ በዚህ ዙሪያ ላይ ከእናንተ የምትሰጡን ያው ለኛ ጥሩ የምታስቡ ሰዎች አላችሁ ከተመልካቾች መካከል እና በዚህ ዙሪያ ላይ የሆነ የምትሰጡን ሀሳብ አስተያየት ካለ በጸጋ የምንቀበልና የእናንተንም ኮመንቶቻችሁን የምናነብ ይሆናል። በዚህ ዙሪያ ላይ ያለውን ነገር በሰፊው ማሳወቅ የምትፈልጉ ካላችሁ እንድታሳውቁንና አብሮነታችሁንም ደግሞ እንድታሳዩን በዚህ ሰዓት በጣም ታስፈልጉናላችሁ። እጅግ በጣም ነው የምታስፈልጉን። ማለት በጣም ከባድ ጭንቀት ውስጥ ነው ያለነው። በጣም ከባድ ሁኔታ ውስጥ ነው ያለነው። የተወሰነ ፐርሰንት እየተደሰትን ነው። እግዚአብሔር የተመሰገነ ይሁን። ለውጦች እኮ አሉ ማለት ደስተኛ የሚያደርጉን ነገራቶች እየመጡ ነው አሉ። ግን ደግሞ ፈተናም ቻሌንጆችም አሉ። ያንን ግን ጠንክረን ሚዛናዊ አድርገን ለመጓዝ እየሞከርን ያለነውና እባካችሁ ከጎናችን ሁሉ ለማለት እፈልጋለሁ። እንግዲህ ስለነበረው ስለነታረቀኝም ቤተሰብ ደግሞ በረከት የተወሰነ ነገር ያለውን ሁኔታ አውቃችሁና ወደ ቀጣይ ስራችን እንሄዳለን። እሺ ያው እኔ ብዙ የማወራው ነገር የለም። ያው ታውቃላችሁ ማለት በመብረቅ ቻናል ላይ ስለምትከታተሉ እያንዳንዱ ያለውን ነገር ሁሉንም ነገር እያሳየናችሁ ስለሆነ ብዙም ነግራችሁ ነገር የለም። ነገር ግን ያው ቅድም ለማሚ ቢያንስ ጫፉን ምክንያቱም ደግሞ ይሄን ያደረግነው ነገር ምንድነው አንዴ ስትሰማ ማሚ በጣም ደንግጣ ሌላ ነገር ውስጥ እንዳትገባ መቋቋም እንድትችል ነገሮችን እንትን እንድትል ነው ይሄሉ ነገር እየደበቅናት ያለን። አሁን ላይ ዛሬ ላይ የአቶ ታረቀኝ ሚስት ነች ይሄን ሁሉ ነገር ስትፈጽምባችሁ የነበረው ይሄን ሁሉ ነገር ስታረግባችሁ የነበረው የአቶ ታረቀኝ ሚስት ነች ብንላቸው ሊሰማቸው የሚችለውን ሐዘን መገመት አይከብድም። ቤተሰቦች ቅስማቸው ነው በቃ በአጠቃላይ ስብርብር የሚለው ምክንያቱም አጠገባቸው ባለ ሰው ሳሉት እንግዲህ የነሚኪ አጎት ነው እሷ ያቺን ሴት ሰው ያረጋት ሲጀመር መጀመሪያ ደረጃ ላይ እዚህ ደረጃ እንድትደርስም ይሄ ሁሉ ነገር እንትን እንድትል የሚያረጋት ሲጀመር አቶ ታረቀኝ ናቸው። ነገር ግን ባጎረሱ እጅ ድጋሚ ቤተሰቦቻቸውን እንግዲህ ይሄ ሁሉ ነገር ማድረግ ለሀብት ንብረት ሲባል ይሄ ሁሉ ነገር ማድረግ ሲጀመር እኮ ይሄ ሁሉ ነገር እኮ ማድረግ የማይጠበቅባትም ነበር። አይኖ ህግ የሚያምንባቸው ነገሮች አሉ። ነገር ግን ደግሞ የነሚኪ ቤተሰብ ማሚን ብትሆን እና ሐሽም ቢሆኑ ምንም ውስጣቸው ላይ ይሄን ያህል ክፋት ይሄን ያህል የሰው ሀብት የመዝረፍ የመንጠቅ እንትን የላቸውም እኮ ሲጀመር ውስጣቸው ያር እንዴ ይሄ እኮ የሚታወቅ ነገር ነው። አቶ ታረቀኝንም ቢሆን ምን አይነት ሰው እንደሆኑ ጠንቅቃ ታውቃለች። ከማንም በላይ አጠገባቸው ሆና ስትኖር የነበረች ሴት ነች። ስለሳቸው ማንነት እንኳን አይደለችም እሷ ማንም ሰው የሚያውቅበት ሁኔታ ላይ ነው ያለው። ምንም የሚታወቅ ነገር ነው። ነገር ግን በዚህ ልክ የሁሉ ጭካኔ የሁሉ በደል የሁሉ ግፍ እዚህ ቤተሰብ ላይ ማድረስ ከሷ የሚጠበቅ ነገር አልነበረ። አሁን ግን ለሰራችሁ ስራ ያው ማግኘት ያለባትን ነገር ማግኘቷ የማይቀር ነገር ነው። ያው ቤተሰቦች በአጠቃላይ ብቻ አሁን ላይ ላሳውቃችሁ ማልችላቸው ብዙ የተፈጠሩ ነገሮች አሉ። ጊዜው ሲደርስ ደግሞ ለእናንተም የምናሳውቃችሁ ብዙ ነገሮች አሉና ብቻ ለጊዜው ይሄን ያህል ካልኩኝ ስለዛ ቤተሰብ ይሄን ያህል ካወራው ለጊዜው ሳሚ ይበቃኛል። ያው ማሚ እንዳትሰማ ስለፈለግን ይሄን ሁሉ ነገር ግን እናንተ ደግሞ ማወቅ ያለባችሁ ነገር ቤተሰቦቼ ስለምናሳውቃችሁ ነው እዚህ ጋር እየተናገርን ያለነው ማለት ነው። ሁሉም ጊዜው ሲደርስ ሁሉም ነገር ሰዓቱና ወቅቱ ሲሆን ሁሉም ነገር የምናሳውቃችሁ ይሆናል ማለት ነው ቤተሰቦቼ። ስለዚህ ያለው ነገር ለጊዜው ይሄ ነው። ሳሚዬ የምትጨርሰው ነገር ይኖራል። እስቲ አንተ ጨርስና ከዛ በኋላ ያው እንግዲህ ሁሉም ነገር የተመለከታችሁትን ነው። ከዚህ በኋላ ብዙ ማውራት አልፈልግም። ማለትም ብዙ ስራዎች እየጠበቁን ያለ ነው። በጣም ብዙ ስራዎች ነው ከፊታችን እየጠበቁን ያለ ነው። ስለዚህ ደግሞ መጀመሪያም ላይ እንዳልኳችሁ ለዚህ
ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንደገናም ደግሞ ተናግሬያለሁ ከዚህ በፊትም አሁንም እየተናገርኩት ነው። እባካችሁ ይህንን ቻናል ማለትም ይህንን ቪዲዮዎች የምንለቃቸውን ቪዲዮዎች ማለት ነው ብዙ ሰዎች ማየት አለባቸው። በጣም ብዙ ሰዎች ጋር መድረስ አለበት። በጣም ምክንያቱም ማለት ይህንን ነገር በመስማት የራሱን ህይወት የሚያድናል። ይህንን ነገር በማየት የጎረቤቱን ነገር የሚታደጋለ እና በዚህ ቪዲዮ ምክንያት ብዙ ሰዎች ይማራሉ፣ ብዙ ሰዎች ማድረግ ያለባቸውን ነገር ያውቃሉ ብዬ ስለማስብ ነው። እባካችሁ ይህንን ቪዲዮ ላይክ እና ሼር በማድረግ በጣም በብዙ ሰው እንዲደርስ ማድረጋችሁን አትርሱ። ላለው እስከዚህ ሰዓት ድረስ ደግሞ አብራችሁን ስለቆያችሁ በጣም ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ያቆየልን።